ይሄ ሰውዬ ጋማ ሄዳታለሁ፣ ግደሉኝ። ኦርቶዶክሶች ብትቀየሙኝም ምንም ማድረግ አልቻልም። ይሄ ጀለስ ጋር ደርሼ መምጣት አለብኝ። አስመርጦ ነው። ከፈለክ በብር ነው፣ ከፈለክ በዶላር ነው። ስለዚህ እኔ ፋይናንሻል ነገሮቼ እንዲለቀቁ ፈልጋለሁ። ጀለስ እዚህ ጋር ታቱላ አላት እና ፕሊዝ ፍንዳታ ፓስተር ነው አገናኙ። ከኔ ጋር አትሄዷት። ደቡብ የጴንጤ መደበሪያ ነው አባቴ። እሺ በዶላር ነው የሚፈልገው። እሺ በዶላር በብሪማ አልፈልግም። እግዚአብሔር ምስክር፣ አብዛኛው የኦርቶዶክስን መዝሙር ስማ፣ የሴጣን ስም የለበትም። ጠላቴ በዚህ መጥቶ ጠላቴ ሲያሳደኝ በዛ ገብቶ ሲወጣ ጠላቴ ድብን ይበል ጠላቴ ተቃጠለ ጠላቴ ጠላታችሁ በዚህ ይውጣ ጠላታችሁ በዚህ ይግባ ይላል። የአበሻ ጠላት ድህነት ነው እከክ። ልክ የኦርቶዶክስ ልጆች ሲባል ሁልጊዜም አትከፋፍሉን ይላሉ። ሁልጊዜ ልክ የኦርቶዶክስ ነገር እኔ እንዲህ ላድርግ ስትል መደንገጥ ይጀምራሉ፣ ማለት ይጀምራሉ። ኦርቶዶክስ የሆነ ነገር ላርግ ባለች ቁጥር እግዚአብሔር ምስክሬ መደንገጥ ይጀምራል። ዘረኛ በሉኝ ምን በሉኝ ላዳምጣችሁ አልችልም። አንድ ነገር ልነግራችሁ እችላለሁ። የኦርቶዶክስ ልጆች በጣም መገበያየት ያለብህ ልክ እንደሌላው ከኦርቶዶክስ ነው። እግዚአብሔር ምስክሬ፣ ኦርቶዶክስ መገበያየት ያለብህ በአብዛኛው ከኦርቶዶክስ ተገበያይ። እንደ ኦርቶዶክስ ሙስሊሙን ፕሮቴስታንቱን ሀብታም ያደረገ የለም። ፈጣሪ ምስክር፣ እንደ ኦርቶዶክስ ያደረገ ከየትም አታመጣ። ኦርቶዶክስ ነው ሁሉንም ለዚህ አብቅቶት ከዛ አንተ ለማኝ እያለ የሚሰደበው። ኦርቶዶክስ መርጦ እንደሌላው ሄዶ ይሄ የሸምሱ ሱቅ ነው የእንትና ሱቅ ነው ብሎ አያውቅ የኦርቶዶክስ ልጅ። እነሱ ግን በደንብ አድርገው መርጠው የማን ነው ተባብለው ነው የሚገዙት። ስለዚህ የኦርቶዶክስ ወንድምና እህቶች ፈጣሪ ምስክሬ ማድረግ ያለባችሁ የራሳችሁን ወንድሞች የራሳችሁን እህቶች ገበያ አድሩት፣ ትልቅ አድርጉት፣ ትልቅ ነገር ስሩ። የዛኔ ለማየት ያብቃ፣ ውጤታማ ትሆናለህ። ውጤት ደግሞ ገንዘብ ከሌለ ምንም አባክ አታመጣ፣ ምንም አታመጣ። ሚሊየን አይዲያ ቢኖርህ ገንዘብ ካልተጨመረበት ምንም አታመጣ። የኦርቶዶክስ ልጅ በትንሹ 70 ሚሊዮን ኢትዮጵያ ላይ አለ። በትንሹ ነው ማወራ። የኦርቶዶክስ ልጅ እርስ በራስ ቢገበያይ ትልቅ ደረጃ ይደርሳል፣ ትልቅ ቦታ ይደርሳል። ያን አለማድረጉ ጎርቶታል። ሙስሊምን ይኸው 90% የሚገበያየው ከሙስሊምና ከሙስሊም ብቻ ነው። ይህን ትሬንድ ፕሮቴስታንቶች ጀምረውታል። ፕሮቴስታንት ቢዝነስ የሚጀምረው ከምንድን ነው? ከፕሮቴስታንት ነው። ጎበዞች ናቸው። ኦርቶዶክስ ላይ ሲሆን ግን እያንዳንዱ ምን ችግር አለው እየተባል እየጣሉ ባዶ እየቀጠጡ ነው። ስለዚህ የኦርቶዶክስ ልጆች ምክሬ ምንድን ነው? አሁንም መግዛት ካለባችሁ ቢዝነስ፣ መስራት ካለባችሁ ቢዝነስ ከኦርቶዶክስ ወንድምና እህቶቻችሁ ጋር ስሩ። ውጤቱን ታዩታላችሁ። የአብዛኛው የኦርቶዶክስ ችግር በምንድን ነው? ኢኮኖሚካሊ ዳሜጅ የሚያደርጉት በሰጣቸው ገንዘብ ነው። አንተ በሰጠኸው ገንዘብ፣ አንቺ በሰጠሽው ገንዘብ ነው። ለምን ሜካፕ አይሆንም? የፀጉር ዊግ አይሆንም? ምን አይሆንም? የፈለገ ነገር ይሆን የኦርቶዶክስ ጋር ሄዱ። ነፍ ኦርቶዶክስ አለ፣ ሄዳችሁ አድርጉት። የዛኔ የኦርቶዶክስ ቫሊዩን ማየት ይጀምራል። የኦርቶዶክስ ትልቅነትን ማየት፣ የኦርቶዶክስ ሀገርነትን ማየት ይችላሉ። የዛኔ ማየት ይችላሉ። ማየት ሲቻል መከበር ይመጣል። መከበር በሌለበት ምንም ነገር አይኖርም። ኦርቶዶክስን ለማራቆት እየተሄደ ነው። ስለዚህ ፕሊዝ የኦርቶዶክስ ወንድምና እህቶቼ በግልጽ ነው የምናገረው፣ የራሳችሁን ቢዝነስ ራሳችሁ አሳድጉ።
የራሳችሁ አስበዋል። በፋሲካ ጊዜ፣ በጾመ ሁዳዴ ጊዜ፣ በጾመ ምን ጊዜ የጴንጤው ስጋ ቤት ክፍት ነው። አይሞቀው አይበርደው፣ በአናት ተተከል። ምን ሄደ ያስበላል? እኮ ስጋው በስብሶለት ያልቃል። የጴንጤ ምዕመን ሳይሆን ፓስተሩ ነው ባለሀብቱ። የጴንጤው ፓስተር እንጂ ባለሀብት፣ ዘማሪ እንጂ ባለሀብት፣ ምዕመናኑን ዱቄት አድርገውታል። 5 ሳንቲም የለው ሙጭጭ አድርገው ነው የበሉት። ሙጭጭ አድርገው የጴንጤ መናጤ ነው ያደርጓቸው። ስለዚህ ማድረግ ያለበት የኦርቶዶክስ ወንድምናቶቼ መገበያየት ካለብህ አይተህ አገናዝበህ ለአንተ የሚሆንን ነው የምትገበያየው። የዛኔ ሲሆን እንደ ሀገር ትከበራለህ። መከበር የሚመጣው ለራስ በማሰብ ነው። ማን አባቱም አያከብርህ። ስለዚህ የኦርቶዶክስ ወንድምናቶቼ መገበያየት ላይ ብዙ ነገር ላይ ኦርቶዶክስን ፎከስ ያደረገ ስራ ስሩ። በኋላ ከማልቀስ በኋላ ነገሮች ከመቀየራቸው በፊት ኦርቶዶክስን ያማከለ ስራ ስሩ። መልካም ነው። እስቲ ልጠይቃችሁ፣ መቼ ነው የኦርቶዶክስ ልጆች እቃ የምትሸጡ ሙስሊሞች የገዟችሁ? ንገሩኝ። ሽሮ፣ በርበሬ፣ ሚጥሚጣ ኤኒቲንግ መጥተው የገዟችሁ መቼ ነው? እናንተስ እውነት ለመናገር ከሙስሊሞች ሚሊዮን ጊዜ አይደል የምትገዙት? ሚሊዮን ጊዜ። አየው አይደል? አሁን ገባችሁ አይደል? በማን ገንዘብ እነሱ ባለሀብት እንደሚሆኑ፣ በማን ገንዘብ ብዙ ጊዜ ባለሀብት የሚሆኑት በማን ገንዘብ እንደሆነ አያችኋል። ሙሉ ባለሀብት የሚሆኑት ፈጣሪ ምስክሬ በኦርቶዶክስ ነው። ሙሉ 90%። ስለዚህ የኦርቶዶክስ ወንድምናቶች እንደነሱ ብልጥ ሁኑ። ሌላ አይደለም፣ ሽፍት ነው የምታደርጉት። ሽፍት የተወሰነ አሁን የሙስሊሞች ባንክ ራሱ ከፍተዋል። እስላም ባንክ አለ ኢትዮጵያ ላይ። ምን አባት አመጣለ? መብታቸው ነው። መብታቸው አይደለም አልልህ። እዛ ሄደ ኦርቶዶክስ ጴንጤ ባንክ ትከፍታለህ? ቴክኒካሊ ነግረዋል። የእስላም ባንክ ነው ብለው ነግረዋል። አትከፍትም። ሳይነግሩ እኮ ነው። ቴክኒካሊ ሳይነግሩ አድርገውታል። መንገር የለባቸው። ሳይነግሩ ምን አድርገውታል? ይህን ነገር ሰርተውታል። እስላም ባንክ ብለው ሰርተዋል። ኢትዮጵያ ላይ አድርገውታል። ኢትስ ኦኬ፣ መብታቸው ነው። አንተም ደግሞ የራስን አድርግ እያልኩ ነው። ችግሩ ኦርቶዶክስ ምን ችግር አለው የሚባል የመሀይምና ደንቆሮ አመለካከት አለ። እናት ባንክስ እናት ማለት ምን ማለት ነው? እስቲ ንገረኝ። እናት ባንክ ማለት ኦርቶዶክስ ባንክ እናት የላት? ሙስሊም እናት የለው? እስላም እናት የለውም እንዴ? እናት ባንክ ማለት ኦርቶዶክስ ባንክ ነው ማለት ነው? አይ መሀይምን እኮ በምንድን ነው የምታስተምረው? ያው ትምህርት ቤት አይሄዱም በብዛት። ችግሩ እሱ ነው። እናት ባንክ ማለት የኦርቶዶክስ ባንክ ማለት ነው። የእስላም እናት የለ ነው። እንደዛ ነው። አሃዱ ማለት እኮ በግዕዝ አንድ ማለት ነው። ጋሽ ዶምነት ግዕዝ የኢትዮጵያ ብሔራዊ ቋንቋ ነበረ። እንደ እውቀት የሌለው ከመሀይሞች ጋር ስለምናወራ እንግባባም እንጂ አሃዱ ማለት አንድ ማለት ነው። አሃዱ ማለት ቅዳሴ መስሎ ነው። በትግርኛ ራሱ አሃደ ክለተ ሰልስተ የሚባል አለ። እንግዲህ ትምህርት ውሰዱ እንጂ ምንድን ነው
ትምህርት የለም የለም። የሚያስተምሯችሁ ትንሽ ትምህርት ቤት የሚሄድ ዘመድ የላችሁ፣ በዶማ ሂሳብ ናችሁ ምናምን ነገር። ግን እኔ የምናገረው ምንድን ነው፣ እንደዛ አይነት ነገሮች በጣም በጣም ያስፈልጋል ብዬ አስባለሁ። ኦርቶዶክስን በብዙ ነገር እየተበደለች ስለሆነ ኢትዮጵያ ላይ ኦርቶዶክስ ራሷን መጠበቅ አለባት። ራሷን አጠንቅራ የምትጠብቀው ደግሞ ህዝቧ አንድ ሲሆን፣ ሲገበያይ አንድ ይሆናል። ሁለተኛ አቅም ሲኖረው፣ ገንዘብ ሲኖረው፣ ኃይል ሲኖረው አንድ ይሆናል። ይህንን ነገር የኦርቶዶክስ ወንድምና እህቶች ካልሰሩ ጉዳቱ ራሳቸው ላይ ነው። ስለዚህ ይህንን ነው የሚያደርጉት። እነሱ የራሳቸውን እያደረጉ ክፍፍል አንፈልግም ይላል። እስላም ባንክ እያለ እየከፈተ ክፍፍል ግን አንፈልግም አንድ ነን ይልሃል። የእነሱ ቁማር ደስ የሚል ነው፣ ይመቻቸው። የሙስሊም ባንክ መከፈቱ ቅሬታ የለኝም። ሚሊዮን ይክፈት፣ አንተም የራስህን አድርግ። የራስህን ምን ታደርጋለህ ታደርጋለህ። አየህ ችግሩ ልክ የኦርቶዶክስ ልጆች ሲባል ሁልጊዜም አትከፋፍሉን ይላሉ። ሁልጊዜ ልክ የኦርቶዶክስ ነገር እኔ እንዲህ ላርግ ስትል መደንገጥ ይጀምራሉ ማለት ይጀምራሉ። ኦርቶዶክስ የሆነ ነገር ላርግ ባለች ቁጥር እግዚአብሔር ምስክሬ መደንገጥ ይጀምራል። ስለዚህ የኦርቶዶክስ ወንድምና እህቶች ስትገበያዩ፣ ብዙ ነገር ስታደርጉ የራሳችሁን ሰዎች ብታስቀድሙ ጥሩ ነው። የራሳችሁን ነገር ብታስቀድሙ በጣም መልካም ነው። ውጤታማ ትሆናላችሁ። ካላስቀደማችሁ ግን እየተሸቀለባችሁ ይኖራል። እየተሸቀለ ስማ፣ ከስር የሚሳደቡትን መስማት ትችላል። ምንም እኮ ስድብ አልተሳደብም። ኦርቶዶክስ የራስን ውደድ ስትለው ጠላቶቻችሁ እዚህ ጋር ምን እንደሚጽፉ ታያለ። በቀላሉ ነው የምታውቃቸው። ስማቸው ኖርማል ስም ይመስላል፣ ግን እንዳለ ስም ቀይረው ሲሳደቡ የሚውሉት እነሱ ናቸው። በሙሉ ሙዳቸውን እናውቀዋለን። ስለዚህ አሁንም የኦርቶዶክስ ልጆች እባካችሁ ብልጡኑ መርጠ ኦርቶዶክስን ኦኬ ይህን ፈልጊያለሁ ካልሆንኩ ሳይ ሌላ ጊዜ እመጣለሁ። ቀለል አድርግ። ልክ ሌላው እንደሚያደርገው ሲያደርጉትም ነበረ እያደረጉም ነው ያሉት። እግዚአብሔር ምስክሬ፣ ኦርቶዶክስን አዳክመዋታል። ኢኮኖሚካሊ አንድ ላይ መተባበሩን ምኑን አድክመዋል። እስቲ አንድ መስጊድ ይቃጠል ኢትዮጵያ ላይ ታየው ነበር ውጤቱን ታየው ነበር። በኢኮኖሚ አጠንክረውታል። ህዝቡ አንድ ይሆናል ኢኮኖሚካሊ ከጠነከርክ። ተግባባ። አየህ፣ በኢኮኖሚ አንድ ስትሆን፣ በኢኮኖሚ ስትበረታ እያጠነክራል። አሁን ግን ስላልጠነክር ማንም እየመጣ የፈለገውን ቤተክርስቲያን ማቃጠል ይችላል። አንድነት ላይ አልሰራ። አንድነቱ ላይ የሰራ ጂውሽስ ነምበር ዋን ግሬተስት ፒፕል አንድ ላይ በመስራት እንደ ጂውሽ ጎበዝ አታመጣም። ዴር ነምበር ዋን አታመጣም። የታባክም አንድ ናቸው። በቢዝነሳቸው በምናቸው አንድ ዓለም ላይ በጣም ተጽዕኖ ፈጣሪ ናቸው። ኢትዮጵያ ላይም ተጽዕኖ መፍጠር ከፈለግ የኦርቶዶክስ ወንድምና እህቶቼ ፕሊዝ ስትገበያዩ፣ ብዙ ነገር ስታደርጉ ከኦርቶዶክስ ወንድምና እህቶቻችሁ ጋር አድርጉ። ይሄንን ነው የምለው፣ አድርጉ። ያኔ ምን ይመጣል? ለውጥ ይመጣል። ለውጥ በጣም ታመጣለህ። መኔ ሌላውን ጥላቻ አይደለም፣ ራስን ማስቀደም። ሌላውን መጥላት አይደለም፣ ራስን ማስቀደም ይባላል። ራስን ማስቀደም ይባላል። ሌላውን ጥላቻ አይደለም፣ አትጥላ። ጥላ እያልኩ አይደለም፣ ራስን አስቀድም። ጴንጤ ራሱን ያስቀድማል፣ ሙስሊም ራሱን ያስቀድማል፣
የማያስቀድመው ብታመጣልኝ ኦርቶዶክስ ብቻና ብቻ ነው። ራሱን አስቀድሞ አያውቅም። ስለዚህ በዛ ላይ መስራት አለባችሁ። በዛ ላይ ማስቀደም አለባችሁ። በዛ ላይ የራሳችሁን መሆን አለባችሁ። የዛኔ ክብሩም ይመጣል፣ ብቃቱም ይመጣል፣ ብዙ ነገሩ መስተካከሉም ይመጣል። ይሄ የሚቃጠልብ ቤተክርስቲያን ኦርቶዶክስ ላይ ማንም እየመጣ የሚፈነጨው ምን የሚደረገው ነገር በሙሉ ይቀራል። ይሄን እየተግባባን ይመስለኛል። ኖ ሀቢባ አሁን የወለደችው ይቅር ይበላችሁ እንዴ! እኔ በባህሌ አራስ ሰው አይነካም። አራስን ክፉ መናገር በእውነት ጨካኝነት፣ አረመኔነት። አራስ ሴት አትነካ። ምንም ብታረግ ብታጠፋም አራስ ሴት ትታለፋለች። ያደግኩበት ስርዓት ያለው ማህበረሰብ ነው ያሳደገኝ። ሰገጥ ያላሳደገኝ ሀቢባ የፈለገችውን ብትሆን በአሁኑ ሰዓት ነው ወይ በአሁኑ ሰዓት ማንም አይናገራትም። እግዚአብሔር በሰላም ነው ልጇን ይባርክላት፣ ያሳድግላት። ራሷ ትመጣ የለ እንዴ? ራሷ በደንብ መጣ የምታደርገውን ታደርጋለች። የዛኔ እንነጋገራለን። አሁን አራስ ናት። ጭካኔም ነው የእኛ ማንነት አይደለም። ያንን ነው ምለው። ምንድን ነው የሚለኝ አንዱ አብርሽ ማነው ክፋት ያደረገበት? ዮንዬ እባክህ አብርሽ የሚባል ዩቲዩበር ብዙ የሰፈሩ ልጆችን ዩቲዩበር ያደረገ ነው። የቀድሞ ሚስቱና ወንድሙ መተት አድርገውበት አፈዘዙት። ዮኒ እባክህ ድረስለት። አፈዘዙት ነው በ17 ፎሎወር ነው የምትለኝ? አፈዘዙት። የቀድሞ ሚስቱ በመድኃኒት ነው በመድኃኒት ነው ያፈዘዙት። ፈዘዘ። እንደ በፊቱ ዩቲዩብ አይሰራም። እንደዛ ነው። እና ይፈዛል፣ አያወራም። ዩቲዩብ ላይ እየፈዘዘ ነው። በጣም ነው እንደ የፈዘዘው። እሺ እነግረዋለሁ። አትፍዘዝ በልልኝ። አትፍዘዝ። እኔ አሁን ብታስቡት ኢትዮጵያ ላይ ፎቶዬን ምኔን አድርጎ እንደው ጥንቆላ ያልሰራብኝ አለ? እኔን ድሞት ያላማረተ አለ? እኔን እንድሰቃይ ያላማረተ አለ? ሰይጣን ይፈራኛል። እኔ እግዚአብሔር ምስክሬ የለም። አሁን እንደው ይህ ልጅ በሞተ ምን ባላለ የሚላል ዝምባም በለው ሰይጣንን። እኔ ሰይጣንን ፈርቼዋለሁ። አበሻ ነው የሚፈራው በጭባጫ ስለሆነ። 10 ድንብን ይበል ጠላቴ እያለ የሚዘፍነው ሰይጣንን ስለሚያመልከው ነው። ማን እግዚአብሔር ምስክሬ አምላኩን አምልኮ አይደለም። 10 ስለ ሰይጣን የሚዘፍን ከሆነ ሰይጣን አምላኪ። እኔ አብዛኛው የኦርቶዶክስ መዝሙር ላይ የሰይጣን ስም ተጠርቶ አያውቅም። አብዛኛው እግዚአብሔር ምስክሬ አብዛኛው የኦርቶዶክስ መዝሙር ስማ የሰይጣን ስም የለበትም። ጠላቴ በዚህ መጥቶ ጠላቴ ሲያሳደኝ በዛ ገብቶ ሲወጣ ጠላቴ ድብን ይበል ጠላቴ ተቃጠለ ጠላቴ ጠላታችሁ በዚህ ይውጣ ጠላታችሁ በዚህ ይግባ ይላል። የአበሻ ጠላት ድህነት ነው። እከክ ደሳው የአበሻ ጠላት ድህነት አለቀ። ገንዘብ ከሰማይ የሚመጣ ይመስለዋል፣ የሚዘንብለት ይመስለዋል። አንድ ፓስተር መጥቶ ሚሊዮነር ትሆናለህ ስላለው የሚሆን ይመስለዋል። እግዚአብሔር ምስክሬ አንድ ፓስተር መጥቶ ጠላት ተዘረገፈ፣ ወደቀል፣ ሞተል ይለዋል። ይልላል መሀይም ስለሆነ
ድህነት ነው የአበሻ ጠላቱ ድሃ ብቻ ድህነት። ምንም ሰይጣን የለም ኢትዮጵያ ውስጥ የለም። ኮልኮሌ እስቲ አንድ ሀብታም ሰይጣን ይዞ አንፈራፈረኝ ሲል ስማው። ሰይጣን ካሜራማንና ሀብታምን አይነካም። ካሜራማን ሰይጣን ይዞ ታያቅ ብዙ ሰው ይንፈራፈራል። ካሜራማኑ እንዲደቅኑ ሲቀዳል ነው የሚውለው። አይነካው ሰይጣን ምን አይለው ምን አይለው። ውሸት እንደሆነ በዛ ታውቃለህ። ሰይጣን ካሜራማንንና ማይነካው አይነካው፣ ሀብታምን አይነካ። ቆሮቆንዳ አበሻ ሰይጣን የለብህም። እውነቱን ልንገር ያለብህ ድህነት ነው፣ እካክ ነው። እሱን አራግፍ ከቻልክ በቃ ተሟሟት አለቀ። ድን የውስጥ በሽታ ሊኖርብህ ይችላል። የህመም ሰይጣን አይደለም። የውስጥ በሽታ አለ፣ ማንም ጋር ሊኖር ይችላል። ጨጓራን ሊያምህ ይችላል። ጉበትን፣ አንጀትን፣ ኩላሊትን ምናምን ከሰይጣን ጋር ይገናኝ ከጤና አለቀ እንጂ በጣም እኔ የማየው ሲያንደፋድፏቸው አያለው። እኔው አንድ ቀንም ቤተክርስቲያን ውስጥ ሰይጣን ላውጣልህ የሚል አንድ ቄስ አይቼም ሰምቼ አላውቅም። አንድ ቄስ ጸበል ስትሄድ የጸበል ቦታው ለብቻ ነው። ለብቻው የደዛው ጸበል ትጠመቃለህ። ቅዱስ ውሃ ስለሆነ ቅዱስ ጸበል ስለሆነ ካለብ ነገር ሊያወጣልህ ይችላል እንጂ ቤተክርስቲያን ዱክ ብሎ የሚወድቅ የለም ለድራማ ካልሆነ በስተቀር there is nobody የለም። ሸበረበረበረ ጧ ያረጋል። ከዛ ቁማር ይሰራል። ይሄ ባራዶስ ዳበራዳ በራዳ ዱዋ ሼም የሚባል የሌለበት የወሮ በላ ጥርቅ ይደንቀኛል፣ ይገርመኛል። ሰው ታሟል ወይ ምን ሆኗል? የያባሮ ዳባራራ ባራራ አጃባራራ ባራራ ዳባራዳ ዳባራራ ኦ ቻቻ ሃሌሉያ ታራባራራ ታርታ ቶርቶራ ነገር ዱቄታ እና በጣም ነው ግራ የሚገባኝ እና የሆነ ስቲል አዘገል በእውነት እውነቴን ነው እና የሌለ ነገር ነው። እኔ አላምንም። አሁን ትብተባ በፎቶ በምናምን ጠነቁላለን፣ ጸልያለን። የፈለግከው ጸልይ፣ ባናት ተተከል። እኔን የያዘ አምላኬ ምንም አያስነካኝም። ስንቱ ሞክሯል። እኔ እያማረብኝ እንዲያው ቦታክስ አርጋል እየተባልኩ ነው ጸድቼባቸው። እኔ ቦታክስ ላይ ነኝ። አልሰማችሁ እና ያስቆኛል። በጣም የሚበዛ እግዚአብሔር ምስክሬ ነው የምለው ነው። አንድ ጀለስ አለ አሁን ሚሊዮነር ላይ ያደረገን ይኸውልህ። ይሄ ሰውዬ ጋር ግን አብረን ብንሄድ እንደ ሀሳብ ምን ይመስላችሁ? እንደ ሀሳብ ይሄ ሰውዬ እኔ ኦርቶዶክስ ነኝ ግን ተመልሼ ልሄድ ነው። ይቅርታ ያመለጠኝ ነገር አለ። ኦርቶዶክስ ነኝ ለትንሽ ጊዜ ደረስ ብዬ እመጣለሁ። ቫኬሽን ደርሼ ልምጣ። ፕሊዝ ፍቀዱልኝ። ስማ ቆይ እንደ ሀሳብ አይ ኑሮ የራሱ በተአምራት ነው። አሁን ገንዘቦች ወደ አንተ እንዲመጡ
አስነክቻለሁ። በኢየሱስ ስም ያንተን ነገር አስለቅቄያለሁ። እና አትሌቱ ጌታ በኢየሱስ ፋይናንሻል ነገር ተቀይሯል። ይሄ ሰውዬ ጋማ ሄዳታለሁ፣ ግደሉኝ። ኦርቶዶክሶች ብትቀየሙኝም ምንም ማድረግ አልቻልም። ይሄ ጀለስ ጋር ደርሼ መምጣት አለብኝ። አስመርጦ ነው። ከፈለክ በብር ነው፣ ከፈለክ በዶላር ነው። ስለዚህ እኔ ፋይናንሻል ነገሮቼ እንዲለቀቁ ፈልጋለሁ። ጀለስ እዚህ ጋር ታቱላ አላት እና ፕሊዝ ፍንዳታ ፓስተር ነው አገናኙ። ከኔ ጋር አትሄዷት። ቆይ እሱም ነው አልሰማም ብሎ አንተን አልሰማም። የሚፈልገውም አንዱም እሱ ነው። ለአገልግሎት ጥፋቱን የምትፈልጉት ነሱ ነው። ዛሬ የእርስዎን ሚሊዮኖች አስለቅቃለሁ። አሮባ አነሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። ያው ዘብር አስር ብር ላርግልህ፣ ዶላር ላርግልህ። ዶላር አርገው እንጂ እኔ ላዳምጣችሁ አልችልም። ዶላር ጠሮኛል። ይህ ሰውዬ በሚሊዮኖች ዶላር ያስለቅቅብኛል። እኔ እንግዲህ 4 ዓመት አሜሪካን ሀገር ስኖር በሚሊዮኖች ዶላሮች የሉኝም። ስለዚህ ፈልጓል። ማናችሁም አብራችሁ እንዳትመጡ። ለብቻዬ ቤተሰብ ደረስ ብዬ እመጣለሁ። በዶላር እንዲከፈትልኝ ይፈልጋል። ይህን ጀለስ አምጡልኝ፣ ወይ እኔ ፔጅ ላይ ይምጣና ጸሎት ያርግልን፣ ጸሎት ያርግልን ፕሊዝ። መደረግ አለብን። ምክንያቱም ሰው አምኗል። እኔ አምናለሁ። አሁን እንዲሰጠኝ አምናለሁ። በቃ ከመሬት ገንዘብ ይፈልቅና ይሰጣል፣ ይመጣላል። ይህ አይደለ? እንደዚህ ነው የምታስተምሯቸው። ምድረማይም የፈረደበት የደቡብ ወንድምና እህት ነው እንደዚህ የሚጫወቱበት። ደቡቦችን ተጫወቱባቸው። ደቡብ የጴንጤ መደበሪያ ነው አባቴ። እሺ በዶላር ነው የሚፈልገው። እሺ በዶላር በብሪም አልፈልግም። ሆዴን እዛ መላክ አለብኝ። እሱ ዳቦ ቤት ነው የሚውለው። ሆዴ እልካል። ታጸልያለህ ብራዘር። ሆዴ አለሽ። ይሄ ጸሎት ሆዴ ያስፈልጋል። ትሄዳል፣ ትመርሻል። ከዳቦ ቤት ትወጣለህ፣ ትሄድና በዶላር እንትን ትላለህ። በነገራችን ላይ ፓስተሮቻቸው በነገራችን ላይ ጥሩ ቻፓ ያላቸው ሴቶች ነው የሚያገቡት። ኢትዮጵያ ላይ ጎበዞች ናቸው ፓስተሮቹ። እግዚአብሔር ምስክሬ፣ ነቢያት፣ ፕሮፌት፣ ጅኒ ቆለጥ የምትላቸው በሙሉ የሚያገቡት ቺኮች ቻፓ ያላቸው ጎበዞች ናቸው። ቺኮችንም እንደዛ ነው የሚያቸው እና መሳቂያ መደበሪያ ምናምን መሆን በእምነት ደረጃ ይደብራል። በእምነት ደረጃ እንደዚህ መሳቂያ መሳለቂያ መሆን ያስጠላል። አንድ ቀን ኦርቶዶክስ አታቆየውም። እንደዚህ አይነት ሌባል ጉሮሮ ላይ ነው የምትቆመው። እንደዚህ አይነት ጸሎት ኦርቶዶክስ ቤት አትሰማም። ኔቨር። ገንዘብ ላስመጣል ብሎ የሚጸልይ ቄስ፣ ዲያቆን፣ አስተማሪ ኖበሪ የለም። ኢየሱስ ክርስቶስ ገንዘብን ጥለ ተከተለኝ ነው ያለው። ቃሉ ነው የሚለው፣ ማኛው አይደለም። ኢየሱስ ክርስቶስ እኔማ እንዴት ይሆንልኛል ነጋዴ ነኝ አለ። ገንዘብን ጥለ ተከተለኝ፣ ያለን ሽጠ፣ ያለን አከፋፍለ ተከተለኝ ሲለው ጥሎ ነው ሄደው። ሌባና ዘራፊ ይህንን አምነው እኛ እኮ የተከተልነው ክርስቶስን ነው ብለው ያጭበረብራል። እና በጣም ያሳዝነኛል። እንደዚህ አይነት ቁማሮች አሉ። እንደዚህ አይነት ግራ የሚገቡ ነገሮች አሉ። ትልቁ መንግስትም የፈቀደላቸው ይህንን ነገር በየግል እንደ ሱቅ ክፈቱ ያላቸው ትልቁ ኦርቶዶክስ እስከ መጥፋቷ ስለሚፈለግ ብቻና ብቻ ነው እንጂ አምነውበት አይደለም። ምክንያቱም አንድ ለሃይማኖቱ የሚጨነቅ እንደዚህ አይነት ነገሮች የእሱ እምነትን የሚነካ ነገሮች ሲደረግ ማየት በጣም ያሳፍራል። መንግስት ማድረግ አለበት ብዬ የማስበው
ፕሮቴስታንት ምን ማድረግ አለበት? ይህ የግል ሱቆችን በሙሉ ለቤተ ክርስቲያን መስጠት ምን አባቱ ያመጣል? ውጣ ትለዋል። ይሄ ወሮ በላ ውጣ። በግለሰብ ቢውልድ የሚደረግ ቤተክርስቲያን የለም። ከየት እንዳመጡ ባላቅም እንደዚህ አይነት ነገሮች አሉ። ወደፊት እውነቴን ነው፣ የወደፊት ኢትዮጵያ በመልካም ሰው ስትመራ ያ ይደረጋል ብዬ አስባለሁ። የግል ማንኛው ቤተ ክርስቲያን ብለህ በግል ከመጣ ወፌላላ ትገረፋለህ። አይደለም ልትመጣ ትገረፋለህ። እንዳታስበው። ያ ነገር ምን ይሆናል? በስርዓት ሰው በአንድ አምልኮ ላይ ሌላው ምንድን ነው የማደርገው? ጴንጤን ሰበስበውና ይሄ የተለያዩ ይሄ መካነ ኢየሱስ መሰረተ ክርስቶስ ነው ሙሉ ወንጌል ገለመሌ አንድ ዲቤት ላይ ቁጭ አድርጌ ያሳመነ ይጠቀልላል። አለቀ። ምናባም መከፋፈል የለም። ትጠቀልላለህ። ወደድክም ጠላህም እዛ ሰበስባለሁ። ቁጭ ብሎ ህዝብ በሚያይበት ዱቅ ብለህ ትከራከራታለህ፣ ትፋለጣለህ። በኢየሱስ ክርስቶስ ተፋልጠህ ያሸነፈ ገስዋት አንተ ሙሉ ትጠቀልላል። ከዛ ውጪ የለም። እንደዛ አረግብሃል። ፈንዳ በእስልምናም እንደዛ በእስልምናም ወሃቢ ወይ ምንድነው ሀሻቢ ነው ገለመሌ የሚባለው ትከራከራል። እግር አለው አለ የለውም፣ ባት አለው የለውም፣ ይቧጨራል አይቧጨርም፣ ይሮጣል አይሮጥም፣ ትከራከራል። ትከራከርና የሚቧጭረው ከማይቧጭረው ጋር ልክ የሆነው ትቀጥላለህ። ከአባሽ ጋር በቃ ትወጣለህ። ሌላው ሂድ በዛ ትጠቀለለ። ኦርቶዶክስ አንድ ናት፣ ልዩነት አላት የሚል ካለ ይመጣል። ከዛ ሌላ አቀራቅም ውጣ። ያው ካቶሊክ አንድ ስለሆነ አያስቸግርም። አለቀ አለቀ። በቃ ምንም ዝባዝንኪ የሚባል ነገር አይኖርም። ፍቅር ሲዝም ያለው ኡጋንዳ ነው፣ እዛው ያልቃል። አለቀ። ቀላሉ ይሄ ነው። ቀላል ይሄን አድርገህ ሀገር ላይ ሰላም ታመጣለህ። አንድ እስልምና፣ አንድ ጴንጤ፣ አንድ ኦርቶዶክስ፣ አንድ ካቶሊክ አድርገህ ጨረስክ። አለቀ። መፋጀት የለ፣ መጋደል የለ፣ ምን ማድረግ የለ፣ ምን የለ። አለቀ። ጴንጤውን አንድ ላይ አምጥተህ ታከራክረዋለህ። ያሸነፈው ፖይንት የያዘው እሱን ትቀበላለህ፣ ሌላ ታስረክባለህ። ቤተክርስቲያን በሙሉ ለዚህኛው ጴንጤ ያው እያየን እንጨምራለን ለተባለው ለዛኛው ለጨመረውና ፖይንት ላስያዘው ይሄ ነው ጴንጤ ተብሎ ኢትዮጵያ ውስጥ ይነገራል። እሱን ታደርጋለህ። በቃ አለቀ አለቀ። ከእስልምናም ደግሞ ወይ ይሮጣል ወይ አይሮጥም። ምን ትመርጣለህ? ወይ አልተገለጠም ወይ ተገልጧል። ትመርጣለህ። አለቀ። አለቀ። ወይ ይሮጣል የሚለው አለ ወይ አይሮጥም የሚለው አለ። ትጨርሳለህ። ቀለል ነው የምታደርገው። ስለዚህ አገር ላይ ሰው አይወዛገብም፣ ግራ አይጋባም፣ ምን አይልም። ስለዚህ በሰላም ይኖራል። እንደዚህ አይነት ብቃት ያለው ንግግር ማንም ሊያመጣልህ አይችልም። ኢትዮጵያ ላይ ማንም ሊያመጣ አይችልም። ያ ስለዚህ መደረግ ያለበት እንደዛ ነው፣ መሆን ያለበት እንደዛ ነው። ኤኒዌይስ እነዚህን ጴንጤዎች አስቡበት። የሆነ ጊዜ ላይ ቲክታክ ላይ ያላችሁ ጴንጤዎች ተሰባሰቡና በሆነ እንዴት ነው አንድ የምንሆነው በክርስቶስ በወንጌል ላይ በመጽሐፍ ቅዱስ ላይ የምንስማማው መቼ ነው ብላችሁ አንድ ላይ ሆናችሁ ዘግቡ። ከዛ በሱ በሙሉ ህዝባችሁ እንዲያደርግ ጠይቁ። ከዛ አለቀ። እናንተም ሰላም አገኛችሁ። አስሬ ድብን ይበል ጠላቴ እየተባለ አይዘፈንም።
ጠላት ሰይጣን ነው። ሌላ ጠላት የለም። ዱቄታ አለቀ። ስለሱ ምስጋናም የለም ምንም የለም። የሚመሰገነው አምላክ ነው። የሚዘመረው ስለ አምላክ ነው። ሰይጣን ጣልቃ አይገባም። በአናቱ ይተከል ሰይጣን። ሰይጣንን ጣልቃ ታስገቡ ስትዘምሩ። በየመዝሙራቸው ሰይጣን ከሌለ አይጥማቸው። አምላክን ብቻ አመስግኖ መዘመር ይደብራቸዋል። ግራ የሚገባኝ ነገር እሱ ነው። ስለዚህ የቀረ ነገር አለ፣ ያልወጣል ነገር አለ። ያ ነው ችግሩ። አምላክን አመስግን። እኔ እንደዛ ነው። አንዳንዶቻችሁ ኮመንታችሁ የተመታችሁ ናችሁ። የከተማ ልጅ መሆን አስቸጋሪ። ስለዚህ እንደዛ አድርጉ። በእውነት ሙስሊሞች የሆነ ድቤት ፍጠሩና ተነጋግራችሁ እስልምና አንድ እንዲሆን ኢትዮጵያ ላይ ጨረስክ፣ አለቀ። ፕሮቴስታንት ተነጋግራችሁ አንድ ፕሮቴስታንት እንዲሆን አለቀ። ኦርቶዶክስ አንድ አለቀ። ቀላል ሰላማዊ ያለው ነገር ህዝቡም አይወዛገብም። ችግሩ ኮት የለበሰ በሙሉ ፓስተር ነው። that's the biggest problem። ኮት ከለበስክ ፓስተር ነው አለ። ምንም አያስፈልግም። ምን አለኝ አንዱ ተመቸኝ። ጨፍላቂ አማራ አብቅቷል። አማራ እውቀት ስላለው ነው የሚጨፈልቅ። አባቴ እውቀት በእውቀት ነው፣ እንደማንም ዘላን አይደለም። በእውቀት ነው አንድ የሚያደርግ። ምን አለ ሞ ከኢትዮጵያ ሃይማኖትና ብሔር መጥፋት አለበት፣ ካልሆነ ወደ ታች ነው የምናድገው። አይ ብሔር መኖሩ ውበት ነው፣ አልጠላም። ብሔር መኖሩ ማንም ሰው ብሔሩን ቋንቋውን ማወቁ እኔ ደስተኛ ነኝ። ምንም ችግር የለብኝ። የምትናደደው አማራ ነኝ ሲል ብቻ ነው። እውነቴን ነው። እስካሁን በኢትዮጵያ ያየሁት ሁሉም ብሔሩን ይናገራል። አማራ ነኝ ስትል አማራ የሚባል ብሔር የለም ይላል። ብሔር ኢትዮጵያ ውስጥ ሁሉም ልክ ነው ይላል። የሚቃወም አማራ የሚባል ብሔር አለ ስትለው ብቻ ነው የሚከፋው። የጉራጌውን ያጸድቅላል፣ ከምባታውን፣ ሀድያውን፣ ኦሮሞውን፣ ትግራዋዩን፣ አኝዋቁን፣ ጉምዙን፣ ሱማሌውን ኤኒቲንግ አፕሩቭ ያደርግልሃል። ደምነት ግን አማራ ስትለው ጥያቄ ምልክት ያደርጋል። ለምን? he knows the king is there. the king ይሄ ነው እውነቱ፣ ይሄ ነው። ሌላው በሙሉ ስለ ብሔር ሲነገር ይሄ ብሔር የለም ኢትዮጵያ ውስጥ አትልም። ኖባዲ ሳይደ አማራ ሲባል በቃ የሆነ ወደ ጎን ወደ ግራ ወደ ቀኝ የምታየው የበታችነት ሲመጥ ሲነዝርት ትሰማዋለህ። ራስህ ሲያመት ትሰማዋለህ። ስለዚህ ያ ነው ለየት ያለ ለአማራ ነገር ያለኝ። ያንተን ብሔር መኖር ተቃውሞ አያውቅም አንድ የአማራ ልጅ። never in history በኢትዮጵያ ታሪክ የማንንም ብሔር መኖር ተቃውሞ ማያውቅ አማራ ነው። የአማራ ብሔርን መኖር ብዙዎች ይቃወሙታል። ስለዚህ ታርጌቱ አማራ ማጥፋት ነው። ሲምፕል አዝ ዛት። ታርጌቱ ምንድን ነው? አማራ የለም ብሎ ማጥፋት፣ ያንን ህዝብ መጨቆን፣ መብላት። ያ ነው እንጂ ሌላው ምንም ካልከፋ የሌላ ብሔር ሲነገር ማንም ኮምፕሌን ካላረገ፣ አማራ ሲባል ኮምፕሌን ካረግ
ልትበላው ያሰብከው? ለምን? የጸዳ ማንነት ስላለው ገና ስሙ ሲጠራ ካስኮረፈ የበታችነት ስሜት ስላለበት ተሳ ያን ነው ማለት አይ እኔ ሱሉልታ ኳስ አልሄድም። ሚኒሶታ ሱሉልታ ነው የምንለው እኛ። ሱሉልታ ኳስ አልሄድም። ባይሆን ዴምቪ ካልከኝ ዲሲ በደስታ ሄዳል፣ ደስ ብሎኝ ሄዳል እንጂ ሱሉልታ እኔ ኳስ አልሄድም። ከፍለኛል በጣም ሱሉልታ አልሄድም። ይቀልዳል። አዎ እንዴ ሱሉልታ ነው ያለሽው። ሊሊ ግብዶ ምንድን ነው የምታወሪው? ሱሉልታ እኮ ነው ያለችው። ወጣ ብለሽ አሜሪካ ግቢ፣ አሜሪካ ግቢ። አቦ ሱሉልታ አይ ትክክል ነው ሪቾ። የላሊበላ ላይ የወጣው መግለጫ ትክክል ነው፣ ትክክለኛ ነው፣ መስተካከል አለበት።